አፋብን ጎንደር ጠቅላይ ግዛት በላይ እዝ ለተከታታይ 8 ሰዓታት ውጊያ አካሄደ። በሶስት አቅጣጫ ጥቃት የከፈተው የኢትዮጵያ መከላከያ ሰራዊት በፋኖ ተመክቶ ተሸነፈ። አጣዬ ሆስፒታል ቀድሞ ከነበረበት ከመርሃቤቴ ተነጥቆ ወደ ኦሮሞ ብሔረሰብ አስተዳደር ዞን መጠቅለሉ ተገለጸ። የአዲስ አበባ አስተዳደር ስልታዊ በሆነ መንገድ የቀበሌ ቤቶችን ከነዋሪዎቹ ሊነጥቅ መሆኑ ተሰማ። የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር ወይም 7 ትሪሊዮን ብር መድረሱን ገንዘብ ሚኒስቴር ይፋ አደረገ። ህወሓት የአገዛዙ ውጭ ጉዳይ ሚኒስተር የህወሓት ቅጥረኞች በሱዳኑ ጦርነት ይሳተፋሉ በማለት ለቀረበው ውንጀላ መልስ ሰጠ። አሜሪካ ከኢትዮጵያ የተነሳው ድሮን በካርቱም አውሮፕላን ማረፊያ ላይ የፈጸመውን ጥቃት አወገዘች። አርዕስተ ዜናዎችን በማስቀደም የዕለቱን የዜና ሰዓታችንን ጀምረናል። ጤና ይስጥልኝ። ከፍሪ ፕሬስ ቻናል መልካም ሞላ ነኝ። ዝርዝር መረጃዎች ይቀጥላሉ። አፋብን ጎንደር ጠቅላይ ግዛት በላይ እዝ ለተከታታይ 8 ሰዓታት ባደረገው ውጊያ ድል ተቀዳጀ። ትናንት ከጠዋቱ 2 ሰዓት እስከ ቀኑ 11 ሰዓት ከ45 ለተከታታይ 8 ሰዓታት በተደረገ የቅንጅት አውደ ውጊያ ደማቅ ድል መመዝገቡ ተሰምቷል። ሜጀር ጄኔራል ዋንታ አባተ አንደኛ ኮር ወይም ጉና ክፍለ ጦርና 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦርና ጄኔራል ኃይሌ ዘውባንተ ክፍለ ጦር የጋራ አውደ ውጊያ አድርገዋል። የአገዛዙ ሰራዊት ሬሽን ለመቀባበል ከራስ ጋይንት ነፋስ መውጫና ከስማዳ ወገዳ ከተማ እየተንቀሳቀሰ የነበረ ሲሆን ሬሽኑን ተቀባብለው ወደ ስማዳ ሲመለስ በፋኖ ጥቃት ተፈጽሞበታል። የሜጀር ጄኔራል ዋንተ አባተ አንደኛ ኮር ጉና ክፍለ ጦር ስቴዴንሳ ብርጌድ ከአጎና እስከ ሐረር ከደገዛ እስከ ደብረ ሲናና ከወለላ ባህር እስከ ባዝራ መገንጠያ ከባድ ውጊያ አድርጓል። በሌላ አቅጣጫ ከሰማዳ ወገዳ በኩል ወደ አጎና ሲመጣ የነበረውን ያገዛዙ ኃይል ሀገረ ቢዘን ብርጌድ ሸረፍ ጎዴና አስፋ ሜዳ ላይ ባደረጉት ተጋድሎ ድል ተቀዳጅተዋል። በ206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር ከወለላ ባህር ጀምሮ ሳሊ ማዶዬ ጥርጥራ መገንጠያና ውሃ ምድር ድረስ ከፍተኛ ተጋድሎ በማድረግ ድል መቀዳጀታቸውን አስታውቀዋል። በሌላ በኩል የጄኔራል ኃይሌ ክፍለ ጦር በወገዳ ከተማ ዙሪያ አውደ ውጊያ አድርጓል። በተደረጉ ውጊያዎች የቡድን መሳሪያዎችን ጨምሮ ፋኖ በርካታ የነፍስ ወከፍና መሰል ወታደራዊ መገልገያዎችን ማግኘቱ ተሰምቷል። ይህ ተጋድሎ መታሰቢያነቱ ለሰማዕታቶቹ አንደበት ክንዳለም ፍቃድ ያለባቸውና አበበ አንላይ ተደርጓል ሲል የህዝብ ግንኙነት ኃላፊው ፋኖ ሀቅ አለው ገልጾልናል። በሶስት አቅጣጫ ጥቃት የከፈተው የኢትዮጵያ መከላከያ ሰራዊት በፋኖ ተመክቶ ተሸነፈ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ 303ኛ ግዙፉ አሳምነው ኮር አካል የሆነው 30ኛ ክፍለ ጦር በሶስት አቅጣጫ የመጣውን የአገዛዙ ስልጣን ጠባቂ መከላከያ ሰራዊት በመጣበት በሁሉም አቅጣጫ መጥቶ መልሶታል። ሚያዝያ 28 2018 ዓ.ም ከንጋቱ 10 ሰዓት ጀምሮ አገዛዙ በሜካናይዝድ ማለትም በአየር መቃወሚያ ሞርተር ድሽቃና በሌሎች የቡድን መሳሪያዎች ታግዞ ለሙሉ ቀን በቀጠለው አውደ ውጊያ በአሞራ በር አቅጣጫ በአርባቱንሳ አቅጣጫና በትርኩዛ ኪዳነ ምህረት አቅጣጫ የመጣውን ያገዛዙ ኃይል መተው መልሰውታል። ከ60 በላይ ያገዛዙ ኃይል ሙትና ቁስለኛ ሲሆን ሬሽን ለፋኖ ገቢ ሆኗል። በተያያዘ የአውደ ውጊያ መረጃ ትናንት በመቄት በነበረው ውጊያ የፋኖ 81ኛ ክፍለ ጦር በአገዛዙ ላይ ጉዳት ማድረሱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ 303ኛ ግዙፉ አሳምነው ኮር 81ኛ ክፍለ ጦር ሚያዝያ 28 ቀን 2018 ዓ.ም ከጋሽና ወደ ፍላቂት ሲንቀሳቀስ ከቁር አንበሳ እስከ ሲሳይ በሸፈነ ጥቃት በአገዛዙ ላይ ጉዳት ደርሷል። ያላሰበው ጉዳት የደረሰበት አገዛዙ ወደ ፍላቂት ከተማ ሸሽቶ ሄዷል። በአርበኛ ፋኖ ሙቀት ሞላ ፊት አውራሪነት እየተመራ ውጤታማ ዘመቻ የተደረገ ሲሆን 25 ያገዛዙ ኃይል የሰው ጉዳት ሲደርስበት በርካታ ወታደራዊ መገልገያዎች ወደ ፋኖ ገቢ ሆነዋል። አጣዬ ሆስፒታል ቀድሞ ከነበረበት ከመርሃቤቴ ተነጥቆ ወደ ኦሮሞ ብሔረሰብ አስተዳደር ዞን መጠቅለሉ ተገለጸ። ዛሬ ይፋ በተደረገው የሆስፒታሎች የክላስተር አደረጃጀት በእናት ሆስፒታል መርሃቤቴ ክላስተር ስር ከዚህ ቀደም የነበሩ እናት፣ መሃል ሜዳ፣ ሸዋሮቢት፣ ሚዳ ኦሮሞና አጣዬ ሆስፒታሎች የነበረ ቢሆንም አሁን አጣዬ ሆስፒታልን ወደ ኦሮሞ ብሔረሰብ ዞን ከሚሴ ገንጥለው መውሰዳቸው ተሰምቷል። ይህ ሁኔታ አጣዬን ወደ ኦሮሞ ብሔረሰብ የመገንጠል እኩይ ሴራ መሆኑን የገለጹት ምንጮች ቅሬታችንን ህዝብ ይወቅልን ብለዋል። ከሚሴ፣ ጨፋሮቢት፣ ባቲ ሆስፒታሎች ወደ ደሴ ክላስተር የነበሩ ሲሆን አሁን አጣዬን ጨምረው ራሱን ችሎ ከሚሴ ክላስተር በሚል አደራጅተውታል። የአዲስ አበባ አስተዳደር ስልታዊ በሆነ መንገድ የቀበሌ ቤቶችን ከነዋሪዎቹ ሊነጥቅ መሆኑ ተሰማ።
በአዲስ አበባ በተለምዶ የቀበሌ ቤቶች ተብሎ የሚጠሩ የመንግስት ቤቶችን ለማስተዳደር በ2015 ዓ.ም የመንግስት ቤቶች አስተዳደር መመሪያ ተዘጋጅቶ እየተተገበረ ይገኛል። በመመሪያው መሰረት አንድ የመንግስት የመኖሪያ ቤት ወይም የንግድ ቤት ተከራይቶ ቤቱን ሲከራይ ከመንግስት ጋር ውል መዋዋልና በየዓመቱ ከህዳር 1 እስከ ታህሳስ 30 ውሉን ማደስ ይኖርበታል። እስከ ታህሳስ 30 በተለያየ ምክንያት ውሉን ማደስ ያልቻለ ተከራይ በቅጣት እስከ ሚያዝያ 30 መስተናገድ ይችላል። ይህንን ማድረግ ያልቻለ ተከራይ ግን የተከራየው ቤት ተቀምጦ ለሌላ ቤት ጠባቂ እንደሚሰጥ መመሪያው በግልጽ ይደነግጋል። ይህንን መመሪያ ተከትሎ ውላቸውን ለማደስ አዲስ አበባ ከተማ የሄዱ ባለጉዳዮች ለ5 ወራት ያክል የሚያስተናግዳቸው አጥተው እየተጉላሉ ይገኛሉ። መመሪያውን ጠቅሰው እስከ ሚያዝያ 30 ቤታችሁን አላደሳችሁም ውጡ ለማለት ያሰቡ የክፍለ ከተማ አስተዳደሮች ለ5 ወራት ተገልጋዮችን ባለማስተናገድ ስልታዊ የቤት መቀማት ሊያካሂዱ መሆናቸውን ጠቅሰው ነዋሪዎቹ ሜዳ ላይ ልንወድቅ ነው ድረሱልን የሚል ጥሪ አሰምተዋል። የአንተ ጉዳይ እገሌ ጋር ነው እነገሌ ጋር ሂድ እየተባሉ የተጠየቁትን ማስረጃ ሁሉ አሟልተው የቀረቡ ነዋሪዎች ደግሞ ፋይላችሁ ሲስተም ላይ የለም እገሌ ጋር ሂዳችሁ አስተካክሉ እየተባሉ ሲጉላሉ ነበር። ሰነድ ማሟላት ያልቻሉ ነዋሪዎች የኪራይ ውላችሁ ህጋዊ አይደለም ተብሎ ቤታቸው እየታሸገ ነው። ሚያዝያ 30 መድረሱን ተከትሎ ነዋሪዎቹ ጭንቀት ውስጥ ገብተዋል። የኢትዮጵያ አየር ኃይል በስማዳ ወገዳ ከተማ የድሮን ጥቃት ፈጸመ። በስማዳ ወገዳ ከተማ በንጹሃን የከተማዋ ነዋሪዎች ላይ በተፈጸመ ጥቃት እጅግ በአሰቃቂ ሁኔታ የህይወት ጉዳት ደርሷል። በርካቶች መቁሰላቸው ተሰምቷል። ውሃ እየቀዱ በነበሩ ንጹሃን ላይ በተፈጸመ የድሮን ጥቃት 3 ሰዎች ሲሞቱ 3ቱ በከባድ ሁኔታ መቁሰላቸው ተሰምቷል። ከሞቱት ውስጥ 2ቱ ሴቶች መሆናቸውም ተነግሯል። በተመሳሳይ የኢትዮጵያ መከላከያ ሰራዊት ወደ አማራ ክልል ከተሞች የከባድ መሳሪያ ጥቃት እየፈጸመ ነው። በመርሳ ከተማ በተፈጸመ የጄኔራል መድፍ ድብደባ 4 የንጹሃን ቤቶች ሲቃጠሉ 2 ንጹሃን ሞተዋል። አንዱ ከባድ ቁስለኛ ሆኗል። ጸረ አማራ የሆነው የብልጽግና መከላከያ ሰራዊት በዘፈቀደ በወረወረው የከባድ መሳሪያ ጥቃት ቤቶቹ ሙሉ ለሙሉ ወድመዋል። ይህንንና ተመሳሳይ ድርጊት በአማራ ህዝብ ላይ የሚፈጽመው ብልጽግና በመርሳ ከተማ ያዘጋጀው የምርጫ ውይይት በፋኖ ተበትኗል። ሚኒሊክ ዕዝ 101ኛ ኮርና 104ኛ ኮር በቅንጅት የአብይ ብልጽግና በመርሳ ከተማ የስርዓቱን እድሜ ለማራዘም ምርጫ በሚል ህዝባዊ ስብሰባ ለማካሄድ 2 መድረኮችን አዘጋጅቶ ሀሳቡን ሳያሳካ ከሁለቱ ኮሮች በተውጣጡ የቃኝ አሃዶች ስብሰባው ሙሉ በሙሉ ተበትኗል። ስብሰባውን ሲመሩ የነበሩት የስርዓቱ ካድሬዎችና ኮሎኔሎች በተከፈተባቸው ድንገተኛ ተኩስ ያሰቡትን የጥፋት አጀንዳ ሳያሳኩ ወደ ሐራ መስመር በሚወስደው ወደ ጃሮት አቅጣጫ ሄደዋል። ፋኖ የአማራን ህዝብ በጅምላ እየገደለ የሚገኘውን አገዛዝ ምርጫ የሚል ድራማ እንዲሰራ እንደማይፈቅድለት ማስታወቁ ይታወሳል። በአማራ ህዝብ ላይ እየተፈጸመ ያለውን ስልታዊ ዘር ማጥፋት ጦርነትና ያገዛዙን የስሙላ ምርጫ ለመቃወም የተጀመረው ታላቅ ዓለም አቀፍ የሰልፍ ዘመቻ በከፍተኛ ፍጥነት አድማሱን እያሰፋ መቀጠሉ ተገለጸ። የተቃውሞ ሰልፍ ጥሪ በጣሊያን ሮም ተጠርቷል። በአማራ ህዝብ ላይ እየተፈጸመ ያለውን ግፍና መከራ እንቃወማለን፣ እንዲሁም ይህንን የግፍ አገዛዝ ለማስቀጠል የሚደረገውን የስሙላ ምርጫ እንቃወማለን የሚሉ ኢትዮጵያውያን በሰልፉ እንዲገኙ ጥሪ ቀርቦላቸዋል። በዚህ ሰላማዊ ሰልፍ የለንደን ፋኖ አባላት እንደሚገኙ አዘጋጅ ኮሚቴው ገልጾልናል። ቀኑ እንደ አውሮፓውያን አቆጣጠር ሜይ 24 2026 ነው። ከ14 ሰዓት እስከ 18 ሰዓት ይቆያል ተብሏል። አዘጋጁ የአማራ ማህበር በጣሊያን ነው። ተመሳሳይ ሰልፍ በሲያትል፣ ብራስልስ፣ ዋሽንግተን ዲሲ፣ አታዋ፣ ፓሪስ፣ ሜልቦርን፣ ኦስሎ፣ ለንደን እና ሮም እንደሚካሄድ ይጠበቃል። ሚኒሊክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሻለቃ ለወራት ያሰለጠናቸውን ፋኖች አስመረቀ። ፋኖችን በማስመረቅ ለህልውና ትግሉ አስፈላጊ ከሆኑ አንዱና ዋነኛው አደረጃጀትን በሰው ኃይል ማጠናከር ተግባራዊ እያደረገ እንደሚገኝ ተሰምቷል። ሚኒሊክ ዕዝ ታቦር ተራራ 47ኛ ክፍለ ጦር 105ኛ ኮር እንዲሁም በየደረጃው ያሉ ከፍተኛ አመራሮች በተገኙበት ምልምል ሰልጣኞች በደማቅ ሁኔታ ተመርቀዋል። ከፍተኛ አመራሮች እንኳን ደስ አላችሁ መልእክት በማስተላለፍ የተጣለባቸውን ብሔራዊ ኃላፊነት በታማኝነትና በቁርጠኝነት እንዲወጡ መልእክት አስተላልፈዋል። ከደብረ ታቦር ከተማ 2 ኪሎ ሜትር ርቀት ህዝባዊ ውይይት ተካሄደ። በሁሉም የፋኖ መዳረሻዎች ለተከታታይ ጊዜያት ሁሉን አቀፍ ህዝባዊ ውይይት በተጠናከረ ሁኔታ እየተካሄደ መሆኑ ተከትሎ በደብረ ታቦር ታላቅ ህዝባዊ ውይይት ተካሂዷል።
አገዛዙ ባለበት ደብረታቦር በ2 ኪሎ ሜትር ርቀት ፋኖ ህዝቡን ጠርቶ አወያይቷል። ሁሉንም ማህበረሰብ ያካተተው ህዝባዊ ውይይት ከጠዋቱ 3 ሰዓት እስከ ቀኑ 9 ሰዓት ተኩል ድረስ ተከናውኗል። በዚህ ስብሰባ ደብረታቦር ከተማ አስተዳደር መዳረሻዎች ላይ ያሉ ማህበረሰቦች የውይይት ተሳታፊ ሲሆኑ በርካታ አጀንዳዎችን አንስተዋል። በተለይም የፋርጣ ወረዳ አስተዳደር ከደብረታቦር ወርቄ ገና፣ ማህደረ ማርያም፣ አንዳቤቴና እስቴ ያሉ ቀጠናዎችን ጋሪን ጨምሮ የትራንስፖርት አገልግሎት ማገዱን፣ የበጋ የግብርና ውጤቶች ወደ ደብረታቦር ከተማ ወስደው እንዳይሸጡ መከልከላቸውን፣ ወላዶች በትራንስፖርት እጦት እንዲሰቃዩና እንዲሞቱ መደረጋቸውን፣ በአጠቃላይ ብልጽግና የአካባቢው ማህበረሰብ የትራንስፖርት፣ የጤና፣ የንግድና መሰል አገልግሎት ከልክሎ እያሰቃየው መሆኑን ከመድረኩ ተነስቷል። ዓለም ሳጋ ላይ ሲዘርፉ ተገኝተው በአማራ ፋኖ እርምጃ የተወሰደባቸው መሃል ከተማ ላይ የሚኖሩ ሱቅ ያላቸውና በተለያዩ ስራ ዘርፍ የተሰማሩ መሆናቸው ተሰምቷል። አገዛዙ እየገደለን ትራንስፖርት ከልክሎ፣ ማዳበሪያ ከልክሎ፣ ንግድ ከልክሎና ብዙ ልክ አልባ ኢሰብአዊ ድርጊት እየፈጸመብን ስለ ምርጫ ያወራናል፣ ገዳያችንን አንመርጥም፣ ወደ ምርጫ ቦታውም አንሄድም ብለዋል። የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር ወይም 7 ትሪሊዮን ብር መድረሱ ይፋ ሆነ። የገንዘብ ሚኒስቴር የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር ደርሷል ሲል ለአገዛዙ ፓርላማ አስታውቋል። ከዚህ ውስጥ 33.5 ቢሊዮን ዶላር የውጭ ብድር ዕዳ እንደሆነና ቀሪው 18.3 ቢሊዮን ዶላሩ ደግሞ የሀገር ውስጥ ዕዳ መሆኑን አህመድ ሽዴ ገልጿል። ከ33.5 ቢሊዮን ዶላር የውጭ ዕዳ ውስጥም 22.1 ቢሊዮን ዶላሩ የፌዴራል መንግስት ዕዳ መሆኑ የተነገረ ሲሆን 11.5 ቢሊዮን ዶላሩ ደግሞ የመንግስት የልማት ድርጅት ዕዳ እንደሆነ ተሰምቷል። ከሀገር ውስጥ ብድር ከ18.3 ቢሊዮን ዶላር ውስጥ 17.5 የፌዴራል መንግስት ዕዳ እንደሆነና 0.8 ሚሊዮን ዶላር ደግሞ የመንግስት ልማት ድርጅት ነው ተብሏል። ህወሓት ውጭ ጉዳይ ሚኒስቴር የህወሓት ቅጥረኞች በሱዳን ጦርነት ይሳተፋሉ በማለት ያቀረበው ውንጀላ መሰረተ ቢስና ኃላፊነት የጎደለው ነው ሲል ተቃውሞውን ገለጸ። ቀጠናዊ መረጋጋትን በሚያውክ ማናቸውም እንቅስቃሴ ውስጥ አለመሳተፉንና ለየትኛውም ወገን ድጋፍ አለመስጠቱን ትናንት ባወጣው መግለጫ አስታውቋል። ህወሓት ደብረጽዮን ገብረ ሚካኤልን የትግራይ ክልል ፕሬዝዳንት አድርጎ መምረጡን ተከትሎ በፌዴራል መንግስትና በትግራይ ክልል መካከል ያለው ውጥረት ቀጥሏል። አሜሪካ በካርቱም አውሮፕላን ማረፊያ ላይ የተፈጸመውን የድሮን ጥቃት አወገዘች። የፕሬዝዳንት ትራምፕ የአፍሪካና አረብ ጉዳዮች አማካሪ ማሳድ ብሎስ አውሮፕላን ማረፊያን ጨምሮ ሲቪል መሰረተ ልማቶች የጥቃት ኢላማ መሆን እንደሌለባቸው ባወጡት መግለጫ ላይ ገልጸዋል። ሳውዲ አረቢያ የሱዳን ጎረቤቶች የሀገሪቷን ሉዓላዊነት እንዲያከብሩ ጠይቃለች። አረብ ኤምሬትስ በአንጻሩ ከኢትዮጵያ የባህር ዳር አውሮፕላን ማረፊያ የተነሳ የኤምሬት ድሮን በካርቱም አውሮፕላን ማረፊያ ላይ ጥቃት ፈጽሟል በማለት የሱዳን ወታደራዊ መንግስት ያቀረበውን ውንጀላ የፈጠራ ውንጀላ ነው ስትል ክዳለች። ዘገባው የሮይተርስ ነው። እስራኤል ከሊባኖሱ ታጣቂ ቡድን ሄዝቦላ ጋር የምታደርገውን ጦርነት ለመግታት የተኩስ አቁም ስምምነት ከፈጸመች ወዲህ ለመጀመሪያ ጊዜ ዋና ከተማዋ ቤሩት ውስጥ ጥቃት ፈጸመች። የአየር ጥቃቱ የተፈጸመው ሂዝቦላ በሚገኝበት የከተማዋ ደቡባዊ ክፍል ነው። በጥቃቱ ከፍተኛ እሳት መነሳቱና ቢያንስ አንድ ህንፃ ከፍተኛ ጉዳት እንደደረሰበት ተሰምቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሄዝቦላ ራድዋ ኃይል አዛዥን ኢላማ ያደረገ ጥቃት እንዲፈጸም ውሳኔ ያስተላለፍኩት እኔ ነኝ ብለዋል። የሀገር ውስጥ መገናኛ ብዙሃን ዘገባ እንደሚያሳየው ጥቃቱ በተፈጸመበት ሰዓት የታጠቁ ቡድኑ አባላት ስብሰባ ላይ ነበሩ ብሏል ቢቢሲ። ሂዝቦላ እስካሁን ስለ ጥቃቱ አስተያየት አልሰጠም። ኢራን ጦርነቱን ለመቋጨት በአሜሪካ የቀረበውን እቅድ እየገመገመች መሆኑን አስታወቀች። ዋሽንግተንና ቴህራን ስምምነት ላይ ሊደርሱ እንደሚችሉ የሚጠቁሙ ዘገባዎች መውጣታቸውን ተከትሎ ኢራን በአሜሪካ የቀረበውን የድርድር እቅድ አሁንም እየታሰበበት መሆኑን ገልጻለች። ዋይት ሀውስ 14 ነጥቦችን የያዘ የመግባቢያ ስምምነት ከኢራን ጋር ሊፈረም ይችላል የሚል እምነት እንዳለው መግለጹ ይታወሳል። ቻናላችንን ሼር፣ ላይክ እና ሰብስክራይብ እንድታደርጉ እያሳሰብኩኝ የዕለቱን ዜናዎች አጠናቅቃለሁ። አስተያየት ካላችሁ በኮሜንት ጻፉልን፣ ይደርሰናል። ስለምትጽፉልን አስተያየት ሁልጊዜም ከልብ እናመሰግናለን። ጤና ይስጥልኝ።